እኮ እኔስ ምን አልኩ? የኔ ቸኮሌት በማያገባቸው እየገቡ ያንቺን ህይወት እኛ ካልኖርም ብለው እኮ በጠበጡሽ። ወዳት ነበር ጠላዋት ወራዳ ምናምን ላላችሁት ዛሬ ልካችሁን ነግራልኛል። አቤት አቤት፣ አንቺ እኮ አትናገሪ። ደግሞ ዛሬ እንዴት ነው ያማረብሽ! ማንን ለማማለት ነው እንደዚህ ውብ ሆነሽ የመጣሽው? ኦ ማይ ጋድ ዚስ ኢዝ ሴንሲቲቭ። ሀይሚሼን ያቃጣይ ዛሬ ደግሞ ዝንጥ ብለን እንደው አምሮባት ነው የመጣሽ። እውነቴን ነው የምላችሁ የእናንተ ምላስ ማላኝ ብታረጓት እያማረባት ነው ሄደውና እንግዲህ ሁልሽም ተመልሶልሻል ማለት ሀይሚ ባለጌ፣ ሀይሚ ወራዳ። ዳኒንም ስትሳደቡ ለነበራችሁ ዳኒን አትናገሩት። እውነት ነው፣ እኔ እውነት ብያለሁ። ማንም ሳያከብርላት ዳኒን ያከበረላት። እንደው ልክልካቸውን እንዲሁ የውስጤን ነው ዛሬ የተናገረችልኝ ማርያምን። እንደውም እኔ እሷ መታ በቃ በእናንተ ኮሜንት ታለቅሳለች ብዬ ነበር፣ ግን ደግሞ እንደዚህ ዝነት ብላ መጣች። ኦ ማይ ጋድ በጣም ነው ያማረብሽ በእውነት። እና ሀይሚዬ እንግዲህ ዛሬ ደስ ብሎሽ ስለመጣሽ ደስ ብሎኛል። ነገር ግን ስለ ስጦታው ብሩኬ ክብረ ቢስ ብሎ ሰደበሽ። መመለስ የለብሽም ነበር የኔ ውድ ማለት ነው። ነገር ግን የመለሰችበት ዋናው ምክንያት ምን መሰላችሁ? ብዙ ልጆች አይፎን ገዝቶላት ሁሌ እንዲያላችሁ ስትወቅሷት ነበር። ለዛ ወቀሳ ምላሽ ነው። ሀይሚ ብድሯን ሳትመልስ አትቀመጥም ብያለሁ። ለተመልካች መልስ ነው። ግን ብሩኬን ከፋው። ገባሽ የኔ ውድ ማለት ነው። ብሩኬን ከፍቶታል እንደዚህ በማድረግሽ። ማድረግ የለብሽም የኔ ቸኮሌት። ነገር ግን ተመልካቾች እያሽቃበጣችሁ ስለሆነ ለእናንተ መልስ ነው ማለት ነው የሰጠቻችሁና እንደዚህ ኮራ ቀብረር ብለሽ ስለመጣሽ ደስ ብሎኛል። እና ተመልካቾች አታጣቅሱ፣ እንዲያርጋልህ እንዲያርጎልሽ እያላችሁ አታጣቅሱ። አሁን ይታረቃሉ፣ በቃ ይታረቃሉ። እልክ ተያይዘው ነው ልጆቹ ማለት ነው። እና ሶስና በዛ መጠጥ እየጠጣች ሰካራ መስላ ነው የመጣችሁ ዛሬ ደግሞ። እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ከቻሳ ብዬላችኋለሁ። ሀይሚዬ ዛሬም አምሮባት ዝንጥ ብላ ቆንጅዬ ሆና መታለች። ነገር ግን ብሩኬ በጣም አዝኗል ማለት ነው። የሚያሳዝንም ነገር ነው። ግን ደግሞ ይሄን ያደረገችበት የራሷ ምክንያት አላት። በትናንትናው ቪዲዮ ግን ልካችሁን ስለነገረቻችሁ በጣም ደስ ብሎኛል። ምክንያቱም ብዙ ሰዎች በጣም ስታሽቃብጡ ነበር የዋላችሁ ያደራችሁ። ሀይሚ ባለጌ፣ ሀይሚ ቅብጥርስ እያላችሁ ስታሽቃብጭ ለነበርሽ አዳሜ ማለት ነው። ጠላዋት ከዚህ በኋላ እኔ ቤት የምትውቁ አንቺ ራሱ አስጠላሽኝ። አንቺም እንደሷ ባለጌ ነሽ። እሰይ ባለጌ አላያችሁም? ባለጌ ስንት ባለጌ ባለበት ሀገር። እስኪ ሶስና ነዩት እንደው ራቁቷን እኮ ነው ራቁቷን ኢንስታግራም ላይ ቱ ባለጌ የሚባል እንደዛ አይነት ሰው ነው እንጂ ሀይሚ ጭራሽ ባለጌ የምትባል ሴት አይደለችም። ካለባበሷ ከምኗ ከስነ ስርዓቷ ማለት ነውና አንቺም እንደሷ ባለጌ ነሽ። እሰይ እንኳንም ባለጌ ሆንኩ። አዎ እሰይ። እና ሀይሚዬ የኔ ቸኮላታ እንደዚህ ውብ እኮ ነው ሆነ የመጣችው። በፈጣሪ ስም እኔማ በስጋት ሙጥት ብዬ ነበር። እኔማ እንደዚህ እያወራሁ ወይኔ እያለቀሰች ከመጣች እንዴት እንደምሸማቀቅ እያልኩ ነበር። አያ የኔ ቆንጆ በጣም አምሮብሽ በጣም ነው ያማረብሽ። በነገራችን ላይ እንደው ልክቸው ነው ደግሞ የነገረችልኝ። ወሰይ እንደው እኔማ በኩርኩም ያልኳቸው ሁሉ ነው የመሰለኝ። ዛሬም ቢሆን ኮሜንቱ እንዳለ ያው ብቻ ነው። ሀይሚ ክብረ ቢስ ነሽ፣ ባለጌ ነሽ ምናምን። በዛሬው ቪዲዮ ራሱ ማለት ነው ኮሜንት እንደውም ብዘጋ ነበር የሚሻላት። ግን እሷ አታዩም እኮ ከቦታ ከምንም አትቆጥራችሁም። በነገራችን ላይ ማለት ነው በቃ ስራና ስራ ብቻ ናት። አንቺ ባለጌ፣ አንቺ ምንድንን ብቅ እንዳለ ኮሜንቱ የዛሬውም እንደዛው ነው። እውነት ለመናገር ብሩኬ አሁንም ቢሆን ምን በቃ አንቺ የምታደርጊው ነገር ምንም መስሎ አይታየኝም እያላት እኮ ነው። በቃ የሆነ እንደ ንቀት በቃ አንቺ ምንም አድርጊ ምንም ለኔ ምንም አይደለም፣ በቃ ምንም ቫልዩ የለኝም፣ ከምንም አልቆጥርሽም እያላት ነው። እና ሀይሚ ይሄን አይፎን የመለሰችበት የራሷ ምክንያት አላት። ከመሬት ተነስታ አይደለም፣ ክብር ስለሌላት አይደለም። እኛ ብቻ ባልናት ሳይሆን ከፋሚሊም ይመጣባታል ወቀሳ።
አይፎን ገዝቶልሽ እንዲያርጎልሽ አይፎን ገዝቶ የሰጣት እኮ ነው። በቃ ይህ ሁሉ ነገር አድርጎላት እንዴት እና ታዲያ አንድ ሰው እኮ ማለት ነው መኪናም ይግዛላችሁ ምንም ይግዛላችሁ፣ ነገር ግን ልባችሁን ካደማው ከኋላ የሆነ ሴራ ካሴረባችሁ ያን ሰው ይቅርታ ትሉት አትችሉም፣ ገና ያንን መኪና ስለገዛላችሁ። ስለዚህ ሀይሚ ደግሞ እኔን እየጎዳኝ እያስከፋኝ ደስ የማይል ነገር እያደረገብኝ አይፎን ስለሰጠኝ ብቻ ከሱ ጋር ልቀጥል አልፈልግም፣ ከፈለጋችሁ አይፎኑን እመልሳለሁ ነው። ይሄ ለተመልካች መልስ ነው። ሀይሚዬ ለተመልካች መልስ ብለሽ ብሩኬን ትንሽ አሳዝነሽዋል ብዬ ነው የማስበው። ነገር ግን ብሩኬ ክብረ ቢስ ብልሃታል። አይ ማለት የለብም ነበር ቡራዬ፣ ምክንያቱም ነገ ትታረቃላችሁ። በእርግጥ ትግስተኛ ሆኖ ምንም ቃላት አላወጣም። ሀይሚ በጣም ተናዳለች። የተናደደችው በትናንት ነው ቪዲዮ ነው። በጣም ብዙ ሰው የወቀሳ ማዕት ነው። ብሩኬም ቢሆን ሚፍታ ቤት ሄዶ ያወራው ነገር አለ። ሶ ብሩኬ ክብረ ቢስ ማለት የለብህም ነበረ። ሀይሚዬም ይሄን አይፎን ገና ተመልካች እንደዚህ አለኝ ብለሽ መመለስ የለብሽም ነበር የኔ ቸኮሌት። እውነት አስተያየት እንደ ሰው ማለት ነው። ምክንያቱም ስጦታ ብሎሽ እስከሰጠሽ ድረስ በቃ መመለስ የለብሽም ብዬ ነው የማስበው። ተመልካች እንደሆን ማጣቆስ ነው ስራቸው። በእርግጥ ለምን አይፎን ገዝቶላት እንዲያረገችውን በጣም ብዙ ነገር እየተባለች ነበር። ለዛ መልስ ነው ይዛው የመጣችው። ሶ ተመልካች ማጣቆስ ነው ስራው። እነሱን መስማት የለብሽም። ብሩኬም ቢሆን ሀይሚዬን አንቺ ክብረቢስ ምናምን ብለህ የሆነ አንተ በጣም ብዙ ነገር እንዳለህ እሷ ደግሞ ምንም እንደሌላት የሆነ እንደ ምስኪን ሁለት ስልክ አውጥተሽ ሽጩ ከፈለግሽ ምናምን ብልሃታል። ግን ደግሞ ነገ ትታረቃላችሁ። ይሄ ስድብ ደግሞ አይተሰረዝም አለ ማለት ነው። ነገ ስትታረቁ ይሄ ስድብ አለ፣ አይጠፋም። ገብቷችኋል አይደለ? የሆነ ነገር ስትናገሩ የማይጠፋ ነገር አትናገሩ። እና በጣም የሚደብርም የሚያሳዝን ደስ የሚልም ነገር ነው ዛሬ የተሰማኝ። ደስ ያለኝ ነገር ሀይሚዬ በእናንተ ኮሜንት እንደዛ በእናንተ ስድብ ምድረ አለቅላቂ ሁሉ ማለት ነው። ሀይሚ እንደው አንቺ እኮ የተለየሽ ሰው ነሽ በእውነት። እንደው ልቤ ነው የራሰልኝ። እንደው እናንተ አለቅላቂዎች እንዲህ ልካችሁን እኮ ነው የነገረቻችሁ። እዛ ኮሜንት ስትሽለጠለጡ የነበራችሁ ሀይሚ ባለጌ፣ ሀይሚ ሸሌ ምናምን ስትሉ የነበራችሁ እወዳት ነበር ጠላት ምናምን ስትሉ የነበራችሁ እሰይ እንኳን ደግ አረገች። ልካችሁ ነገረቻችሁ። ምን የሷን ህይወት ካልኖርን እኔ ግርም ምን ያለኝ ምን የተለየ ነገር ሆኖ ነው ያልኩን የራሱ እንደው በጣም ነው የገረመኝ። ሌላ ስንት ብልግና እያለ እንደው ይሄን እንደ ብልግና ወስዳችሁ እንደው በቃ ፕሮግራም አድርጋችሁ እንደው ኮሜንት ነሽ እንደው በየቤቱ ሄዳችሁ ስትሳደቡ ምናምን የነበራችሁ ሰዎች ማለት ነው። ይሄው ልካችሁን ነገረችልኝ። ቀምላ ነው የጣለቻችሁ። እሰይ እንኳንም ልካችሁን ነገረቻችሁ። ደግሞ ያዘንኩት ነገር አንደኛ ብሩኬ ሀይሚን ሰደባት። ምን ብሎ ክብረ ቢስ ብሎ በዛ ተከትለው ኮሜንታተሮች እሰይ አሁንም ክብረ ቢስ ናት እሰይ እንኳን አልካት እያሉ ነው። ይሄን ማለት የለብህም ቡራዬ፣ ምክንያቱም ነገ ትታረቃላችሁ። ገባ አይደለ? ኮሜንታተሮች ዝም ብለው የሚያሽቃብጡት አብረዋችሁ አይቀጥሉም። አንዴ ወደ ሀይሚ አንዴ ወደ አንተ እየሆኑ የሚያጣቁሱት ነገር ማጋጋል ነው የሚያውቁበት እነሱ እና እንዲህ ማለት የለብህም ነበር ብሩኬ፣ ምክንያቱም ነገ ስለምትታረቁ። ክብረ ቢስ ማለት የትናንትናውም ጭምር ቂም ይዟል። በትናንትናው ነው ክብረ ቢስ ያላት ሰው ብሩኬ፣ እንዲህ ማለት አልነበረብህም። ሌላ ሀይሚዬም ቢሆን የሆነ ጥፋት አለባት። ምክንያቱም ገና ተመልካች ይህን አድርጎልሻል ብሎ ስላለሽ ብቻ ለኛ መልስ ብለሽ ብሩኬን ማሳዘን የለብሽም። ስጦታ ብሎ ሰጥቶሻል፣ ያኔ ዋጋ አለው ብሎ የሰጠሽ፣ አሁን ደግሞ እኔ ጋር ዋጋ የለውም ማለት የለብሽም ነው ምለው የኔ ቸኮላታ ማለት ነው። ገባሽ አይደለ? እንደዛ ማለት የለብሽም ነበረ። ዋጋ አለው ብሎ ሰጥቶሽ አሁን ላይ እኔ ጋር ቢሆን ምንም ዋጋ የለውም ማለት አልጠቀምበትም አንተን ስለሚያስታውሰኝ ለማለት ፈልጋ ነው እሷ። ነገር ግን አሁን አሽማጣጮች ነገር ቀይረው አሁን ሲያልፍላት ብሩኬን እንዲህ አለችው ምናምን እንድትሉ ትችላላችሁ። ሲጀመር ያለፈላት እሷ ብቻ ሳትሆን ብሩኬም ነው። ብሩኬም ያለፈለት በእሷ ነው። ገባችሁ? እሷ ከመጣሽ በኋላ ነው ቪው ላይክ ምናምን መጥቶ መኪና መግዛት ደረጃ የደረሰው። እሷም እንዲሁ ያደገችው ከብሩኬ ጋር ስለሰራች ነው። በቃ ዩቲዩብ የጋራ ስራ ነው። ስለዚህ ሀይሚ 200 ሺህ ስትገባ ማንም ሳያስታውሳት ዳኒ አስታውሶ አከበረላት። በቃ
ይህን ስላከበረላት ሀይሚዬም አመስግነዋለች። እኔም ደስ ብሎኛል። ማንም ሳያስታውሳት ማንም ሳያከብርላት አክብሮላታል። የብሩኬን 200 ሺህ ያከበረችለት ሀይሚ ነበረች። ብሩኬ ግን ይሄው ሳያከብርላት ነው የቀረው። ገብቷቸዋል። አሁን ስላንቺ ምንም አያገባኝም ምናምን እያለ ነው እና በቃ በአጠቃላይ በጣም ነው የሚደብረው ማለት ነው። እና እንደዚህ ሳታለቀሽ ደስ ብሎሽ ምናምን በመምጣትሽ ደስ ብሎኛል። ግን ደግሞ ብሩኬን እንደዚህ አታስከፊ የኔ ውድ ማለት ነው። በቃ ብትለያዩም የሆነ ቂም የሚያስዝ ነገር አትነጋገሩ። በተገናኛችሁ ቁጥር መጥፎ ነገር እያወራችሁ ነው። ተስማሙ። በቃ ሀይሚዬ እልህ አያያዝሽ ነው የምልሽ። እልህ የምታስዛት በተለይ እናንተ ኮሜንታተሮች ምናምኖች ናቸው። መጥፎ ኮሜንት እያጻፋችሁ እሷን እልህ ውስጥ የምታስገቧት። ብቻ እንደዚህ ስቀይ ስለመጣሽ ብቻ ደስ ብሎኛል የኔ ቸኮላታ። አትናደዱ።